መላእክቶቻቸው በሰማያት ዘወትር የአባቴን ፊት ያያሉና የሚለውን ሉተር የማቴዎስ ወንጌልን የተረጎመበት አለ። ኦኬ ምን ብሎ ነው የሚተረጉመው? ቃል በቃል ልጆች እነዚህ ከትናንሾቹ ምንም እንዳትነኩ በሰማያት የአባቴን ፊት ያያሉ ብሎ ሲናገር ጌታ እየተናገረ ያለው መላእክት እንደ እግዚአብሔር በአንዴ ሁሉም ቦታ ይሞሉ ባይሆንም አት ዘ ሴም ታይም ግን በሰማይም በምድርም መሆን ይችላሉ ብሎ ነው የፈታው። አሁን እዚህ ያሉትስ በቃ እንትና እኮ አንድ ቦታ ብቻ ነው፣ ቅዱስ ሚካኤል እዚህ ጋር ብቻ ነው የምታገኘው፣ ቅዱስ ገብርኤል እዚህ ጋር ብቻ ነው እኮ አንዴ እዚህ ሆኖ አንዴ እዛ መሆን። ሉተር የእምነት ጀማሪ ግን እንደዛ አይልም። በሰማይም አት ዘ ሴም ታይም የአብን ፊት እያዩ አት ዘ ሴም ታይም በምድር ይሆናሉ። ማን ያሉ ሉተር? ኦኬ ጉግል ላይ ገቡና ማርቲን ሉተርስ ኮመንተሪ ኦን ማቴዎስ ጎስፕል ብላችሁ ማቴዎስ 18:10 የተረጎመበትን አንደምታ። አሁን እኮ እኛ እየተቸገርን ያለ ነው። ይሄ ቅርብ ጊዜ የመጣው የጴንጤቆስታል ምናምን ነው አገሪቷን የሚያጥለቀለቀው በተለይ እኛ ሀገር። ሲጀምር ሉተር ራሱም እንዳስተማረ የማያውቁ ሰዎች ግን ጀማሪዎቹን ስንሰማቸው ያው ሉተር ከነችግሩ ጀማሪዎቹን ስንሰማቸው ግን አሁን ያሉት ካሉት ፕሮቴስታንቶች ይልቅ በትምህርት ያው ሁሌም እንደምንናገረው ኦርቶዶክሶችን ይቀርባሉ። እና አሁን ቀለሜ መድኃኔዓለም እንልሃለሁ አይሰማህም። ሉተር ግን ቀለሜ ሉተር አባት ግን እንደዛ አይልም፣ ባይዘው አይልም። ለምን አት ዘ ሴም ታይም እኛ ክርስቲያኖችን እዚህ እየጠብቁ አት ዘ ሴም ታይም ደግሞ በሰማያት በአብ ፊት ይሆናሉ ብሎ ነው የፈታው። ይሄንን ክፍል የሉተርን ትርጓሜ ነው ማስቀምጥልን። ኦኬ አይልም እንደዛ። ምን ሉተር ብቻ ከዚህ በፊትም ተናግረናል ከቅዱሳን መላእክት ምልጃ ጋር አይደል ያወርተንበታል። ጆን ካልቪንም ትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ላይ እነዚህ 70 ዓመት የተቆጣቸውን አትምራቸው ምን የሚለውን ሲተረጉም ኦኬ ትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ላይ ያለውን ጆን ካልቪን ሲተረጉም ቅዱሳን መላእክት ለክርስቲያኖች ጸሎትና ምልጃ እንደሚያቀርቡ ብሎ ነው የፈታው። ያቀርባሉ ብሎ ነው የፈታው። አሁን ማን እንስማ ነው? እዚህ ቲክቶክ ላይ ያሉ ውርውር ያኬን ቃል ልጠቀም ውርውር የሚሉ ሰዎችን ወይስ ዋናዎቹን ሪፎርመሮች? አሁን ትልቁ ችግር እሱ ነውና እንደው ፕሮቴስታንቶች እኛ የምንመክራችሁ ቢያንስ ነው። ሁሌም ከዚህ በፊት እንደምናወራው ባክ ቱ ዘ ኦሪጂን ነው የሁሌም መልእክታችን። የሁሉ ኦኬ ወደ ቀደመቿ ቤተክርስቲያን እንመለስ ነው ዋናው መልእክቱ። ግን መንደርደሪያ ከፈለጋችሁ ደግሞ የዋኖቻችሁን የእምነት ጀማሪዎቻችሁን የእነሱን ትምህርት ብታጠኑ ደግሞ የበለጠ ኦርቶዶክሲ ምንድናት የሚለውን አንደርስታንድ እንድታደርጉ ያግዛችኋል። የአባቶች ትምህርት እንዳለ ሆኖና ይሄን ለማለት ነው። አብይ ቴንክ ዩ ቃል ያሰማልን ጋዲ ከማልከፍት ባላ ሃይላንዱ ይሁን ብዬ ነው። እና የቅዱሳን መላእክት ተራዳይነት በመጽሐፍ ቅዱስ በግልጽ የተቀመጠ ነው። እንደውም ዘጸአት ላይ እኮ እንዳታስመርረው ይላል አይደለ? መልአኬን በፊት ሰዳለሁ እንዳታስመርረው። ስለዚህ መላእክትን እግዚአብሔር ለሰዎች ልክ ሰጥቷል። ምን እንዲያደርጉ? እንዲጠብቁ። መዝሙር ላይ ደግሞ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። ስለዚህ ክርስቲያኖች በመላእክት ይጠበቃሉ። ደግሞ መላእክት እንደው ዝም ብሎ ጥበቃ ብቻ አይደለም፣ መዳንን እንድንወርስ ያግዙናል። ሁሉ መዳንን ይወርሱ ዘንድ የሚላላኩ የሚያግዙ መናፍስት አይደሉምን ተብሎ ተጽፏል ዕብራውያን ላይ አይደለ? ስለዚህ እነኝን መላእክት አለማክበር አይቻልም። እነኝን መላእክት አለማክበር አይቻልም። አለማክበር ብቻ ግን አይደለም፣ እርዳታቸውን አልፈልግም ማለትም አይቻልም። ምክንያቱም ራሱ ጌታ ነው እንዲያግዙ የሰጠው። ችግሩ አሁን ምን መሰላችሁ? የክርስቶስ ደም ይሉና የራሱ የክርስቶስን ትእዛዝ ሊያፈርሱበት ይታገላሉ። በራሱ ስራ የራሱን ትምህርት ያፈርሱበታል። የክርስቶስ የመስቀል ስራ የማዳኑ ስራ የሱ ነው። የመላእክት እገዛም የርሱ ነው። የቅዱሳን ምልጃም የርሱ ነው። ግን በሱ ስራ የሱኑ ትምህርት ያፈርሱታል ማለት ነው። ይሄ ጠላትነት ነው። አንዳንድ ጊዜ እግዚአብሔርን ይጠሉታል እንዴ አያስብልም? የምሬን እኮ ነው። ምን መሰላችሁ? ለምሳሌ ጢሞቴዎስ መልእክት ላይ ጳውሎስ ምልጃ ስለ ሰዎች ሁሉ እንዲደረግ አሳስባለሁ ካለ በኋላ ስለ ነገስታት፣ ስለ መኳንንት፣ ስለ ሰው ሁሉ ይደረጋልና ይህ ግን አለ መዳናችንን በሚወድ በእግዚአብሔር ፊት ደስ የሚያሰኝ ነው። እሺ አሁን ምልጃ በእግዚአብሔር ፊት ደስ የሚያሰኝ ነው ተባለ። ይሄን ያለው ጳውሎስ ነው። የሆነ እኛ ወይ እዚህ ጋር ያሉ ሰዎች ምናምን አይደለም። ከዛን ግን ይመጡና እግዚአብሔርን ደስ ያሰኘዋል የተባለውን ነገር ይቃወማሉ። ምንን? ምልጃን። ማርያም የቱ ጋር ነው የምታማልድ ይላል። ፓስተሩን ሄዶ ፓስተርዬ ስለኔ ጸልይ ይላል እኮ። በጥልጃ ሰይጣን አወጣለሁ የሚለውን ሰውዬ ጸልይልኝ እያለ የማርያምን ጸሎት ግን አልቀበልም ይላል።
ከዛስ መልጃን የክርስቶስን ደም የሚሸፍን አድርጎ ያወራል። አንዳንድ ሰዎች ስለ ክርስቶስ ደሙ ኃይል ጉልበቴ ብሎ ሲዘል ታየዋለ። ደሙ የሚሰራበትን ጸጋ ግን አይቀበልም። አላያችሁ? ደሙ ኃይል ጉልበቴ ብሎ ሲፈነጥስ ግን ለምሳሌ ደሙ የሚሰራው በምንድን ነው? በንስሐ በጥምቀት በጌታ ስጋና ደሙን ስትቀበል አይደል እንዴ? የተለየ ደሙ እኮ የለም። ጸጋ ያድናል ብለው ልክ መምህር ዲያቆን ማን ነው ባለፈው ሲል ሰምቻለሁኝ፣ ዲያቆን ብርሃኑ ይሄንን ሲል ሰምቻለሁኝ። ጸጋው ያድናል ይሉና ጸጋው የሚገኝበትን ሚስጥራት ይቃወማሉ። ልክ እንዲሁ ነው የሚያደርጉትና ፕሮቴስታንቶች ይሄን ነገር ማስተካከል አለባችሁ። ብትችሉ ባታምኑ ራሱ አትቃወሙ። አንዳንድ ጊዜ ተቃውሞ ማታምኑበትን ልትቃወም ትችላለህ። የፕሮቴስታንቱ ከክርስትና የሚወጣ ስለሆነ ማድረግ ያለባችሁ ብዬ ማስበው አትቀበሉትም፣ ተውት፣ ግን አትቃወሙ። ቢያንስ ማለት ነው። አትሳደቡ። ቢያንስ የሆነ ቀን ሲገባችሁ ስትመለሱ ያው ቃላችሁ ራሳችሁን እንዳይወቅሳችሁ ማለት ነው። ቢያንስ ስድባችሁ እንኳን ህሊናችሁ እንዳይከብድ፣ ያው ህሊና የሚባል ነገር ከኖረ ማለት ነው። ስጠቀልለው የቅዱሳን መላእክት ምልጃ እና ተራዳይነት የእግዚአብሔር ፈቃድ ነው። ልክ ቅድም ጋዴ የጠቀሰው ዘካርያስ 12 ላይ እነኚህ 70 ዓመት የተቆጣቸውን የይሁዳና የኢየሩሳሌም ከተሞች የማትምራቸው እስከ መቼ ነው ሲለው ጌታ ምን ቢመልስለት ጥሩ ነው? አይ የምን ምልጃ ነው? ያንተ ስራ ከሰማይ እኔ ምልክን ማድረስ ብቻ ነው። ከሰው ማምጣት አይጠበቅብም፣ መለመንም አይጠበቅብም። አርፈ ተቀመጥ ነው እንዴ ያለው? አይደለም። በመልካም ቃል መለሰለት ነው የሚለው፣ በሚያጽናና ቃል መለሰለት። ስለዚህ ራሱ ጌታ ምልጃህን አልቀበልም ካላለው አንተ ለምን ምልጃ ያስፈልገኝም ለምን ትላለህ? የቅዱሳኑንም ምልጃ እንደዚሁ እግዚአብሔር ፊት ደስ የሚያሰኝ ነው አለ። ይሄ ብቻ አይደለም። ያዕቆብ የጻድቅ ሰው ጸሎት በስራው እጅግ ኃይልን ታደርጋለች። ኃጢአት ሰርቶ እንደሆነ ራሱ የቤተክርስቲያን ሽማግሌዎች ይጸልዩለትና ይፈወሳል አለ። ያዕቆብ ይሄን ይላል፣ ይመጡና አረ ምን ይሰራል ምልጃ የኢየሱስ እንደመሸፈን ይላሉ። ኢየሱስ ካዘዘ፣ በነገራችን ላይ የሐዋርያቱ ትምህርት የኢየሱስ ትምህርት ነው። ምክንያቱም ጳውሎስ እኔ ከጌታ የተቀበልኩትን ለእናንተ ሰጠው አይደል ያለው። ስለዚህ ሐዋርያቱ የሚያስተምሩት የጌታ ነው፣ ደሙም የጌታ ነው። ሐዋርያቱ ምልጃ ለኃጢአት ስርየት ካሉ፣ ምልጃ ይጠቅማል ካሉ ጌታ ብሏል ማለት ነው። አይ ደሙ ነው የሚያድነኝ ስትል እንዴ ትእዛዙስ የሱ አይደል ነው ወይስ ደሙና ትእዛዙ ይጋጫሉ? ይሄ የሚያነሱት ሐሳብ ምን ያህል ውሃ የማያነሳ እንደሆነና አንዳንድ ጊዜ ከራሱ የተጣላ እንደሆነ ልንገነዘብ ይገባልና በተለይ ድንግል ማርያም ላይ ያላቸው ጥላቻ ደግሞ ይለያል። አይነት የለው። ማርያም ታማልዳለች የሚል አንድ ጥቅስ አንጣ። ቅዱሳን እንደሚያማልዱ ታምናለህ? በስጋ እያሉ ያማልዳሉ። አይ በስጋ ሳይኖር ወይም እንግዲህ ከዚህ ዓለም በሞት ሲለዩ አያማልዱም የሚል ጥቅስ አለ? የለም። ሌሎች ቅዱሳን እንደሚያማልዱታ አይ የማርያምን ይሄው ቅዱሳን ያማልዳሉ። ኖ ማርያም ታማልዳለች የሚል አንጣ። ማርያም ቅድስት ነች? አዎ። ቅዱሳን ያማልዳሉ? ማርያም የሚል አንጣ። በቃ ይሄ ነው ክርክር ሁሉ ጊዜ። ያ ምንን ያሳያል? ለማርያም ያላቸውን ጥላቻ ያሳያል። አንዳንዶቹ አውቀውት ነው፣ አንዳንዶቹ አላወቁትም። በሰዎች ሐሳብ ተጠምደው ሳያስቡት የማርያም ጥላቻ አለባቸውና ይሄን ለማለት ነው። የሉተራንን አስተምሮ ስንጠይቅ ወር ስናስተምር በጣም የምትደነግጡ ሰዎች ምንም ማድረግ አንችልም። የተጠየቅነውን መመለስ ግዴታችን ስለሆነ ነው የምንመልሰው። የሉተራንን ትምህርት ሲሰማ ማንም ይደነግጥ የለም። የሚያስደነግጥ ትምህርት የላቸውም ሉተራውያን እና እሱ ያልከው ትክክል አይደለም። ግን ምንድነው most of the time ሉተራን ትምህርት በተደጋጋሚ ነው የምናገረው ነው የሉተራውያንን ትምህርት አውቃለሁ ብለው ሊያስረዱ የሚመጡ ሰዎች የሉተራውያንን አስተምረው ማያውቁ ሰዎች ናቸው ብዙ ጊዜ ማለት ነው። አሁን የምንጨቃጨቀው በሱ ነው። አሁን ዴቭ በተናገረው ላይ ማአት ነገር ነው ትክክል ያልሆነው። ሉተራውያን ሁሉ ማያምኑትን ነገር ነው ሲናገር የነበረው። ቡክ ኦፍ ኮንኮርድ ላይ ካለው ሐሳብ ውጪ መመለስም አልችልም ማስተማርም አልችልም። ስለዛ ዴቭ በተናገራቸው ንግግሮች ወንጌላዊ አይደለም
ኦር ክርስቲያን አይደለም ምናምን ልትሉ አትችሉ። ባወራባቸው ነገሮች ላይ ይቅርታ መጠየቅ ካለበት ይጠይቃል። ክርስትናን የሚሰጠው ኦር ክርስትናን የሚነጥቀው አካል በጣም አንዳንዴ የረሳን ያለነው ነገር ላስታውስ ለሁሉም እንግዲህ መቼም ሉትራን የመጀመሪያው ትራዲሽን ነው አይደለ? ከፕሮቴስታንት ትራዲሽን እምነት ብቻን ቃሉ ብቻንና ጸጋ ብቻን መቼም እንግዲህ ጀማሪዎቹ ሉትራን ናቸው ብላችሁ ነው የምታስቡት ብዬ አስባለሁ። ምናልባት እሱን ተንከታዋል ያንን ተርሚኖሎጂ ስናመጣ ያው ቅድም ብራዘር ዴቭን ብሎታል ከሳክራመንት ጋር ያመጣ ነው እና ደግሞ የኛ ብዙ ተርሞች ስላሉት የኛ ቴዎሎጂ ኤቢ እንዳለው ትንሽ ሰፋ ያለ ነገር በዛ አንፃር ካያችሁት ነው ልትረዱት የምትችሉት የኛ ለምን መቼም ያው ከኛ በኋላ ነው የፔንቴኮስታሉን ቴዎሎጂ ዴቨሎፕ ያደረገው እኛ ግን ያንን 500 ዓመት የያዝነው ቴዎሎጂ ግን ሮግስበርግ እኔ ያለው እንኳን እንደዛ አትበል። ቅድምም ደገም ከሆነ እኛ ከፊት የመጣን ምናምን ትላለህ። እኛ የሐዋርያት የጳውሎስ ሃይማኖት እኮ ነው ፔንቴኮስታል። እንዴት እንደዛ ትላለህ? አይደለም ያው ምን አለ መሰለህ መጀመሪያም እኮ ብያለሁ ሂስትሪ አለ ሁላችንም የሚዳኘን ሂስትሪ ነው። ግን እኛ ያንን ይዘን ስንነሳ እምነት ብቻ ነው ወይም ጸጋ ብቻንና ቃሉ ብቻን ይዘን ስንነሳ አሁን ቅድም ኤቢ ኤክስፕሌን ሲያደርግ እንደነበረው ሂስትሪ የትኛውን ሂስትሪ ነው የምታነሳው? ሂስትሪን የትኛውን ነው የምታነሳው? ሂስትሪ ካነሳ ለምሳሌ እኛ ቀዳሚ ነን የሚል ነገር በተደጋጋሚ ተናግራል። ሂስትሪ ስትል ከየትኛውን ጀምር? ሂስትሪ ሪፎርሜሽን እኮ ያነሳው ያለው እኮ እንዴ አሱዛ ስትሬት ምናምን ልትለኝ ነው? አይ ቆይ አንድ ጊዜ ሁላችሁ ይሄ እኮ የእብዶቹ ቡድን ልዩነታችን 100 ሊደርስ ነው። ሌላ ሃይማኖት ነው፣ ባዕድ እምነት ነው፣ እንግዳ እምነት ነው፣ መናፍቅነት ነው፣ ኑፋቄ ነው እና እኔ ለምሳሌ ካሪዝማቲክ አይደለሁም። እኔ ራሴ ማለት ካሪዝማቲክ አይደለሁም። በዚህ በር እያለ እኔ በዚህ በር በግርግዳ ወጣለሁ ብዬ የምቆፍር እብድ አይደለሁም። ለዚህ እንደዚህ አልበያነቱ ነው ልላችሁ ነው። ማነሽ አልጋነሽ ምን አገባ ፌመስ አይሆንም እያሉ ምቀኛ ያወራሉ አይሄድም እያሉ ሰዎች ያወራሉ እኔ ግን እሄዳለሁ ሉትራኖችን ልትናገር ከየት አባክ ነው ድፍረት ያመጣው? በጌታ በኢየሱስ ክርስቶስ ከየት ነው ድፍረት ያመጣው? ሉትራኖችን ልትናገር በጥምቀት ላይ በጌታ ራት በሌላም ትምህርቶች ድንቁርና ነው። አትደንቁሩ፣ መብት የላችሁም የመደንቆር ዩ አር ፕሮቴስታንት ጋይስ። የድንቁርና ጥግ ማለት ያው ድንቁርና ነው ስለምታውቁ፣ የድንቁርና ጥግ ማለት ሂስትሪን አለማወቅ፣ የድንቁርና ጥግ ማለት ሄርሜኔቲክስ 101ን አለማወቅ ነው። ያ ነው እየታየባቸው ያለው አንዳንድ ሰዎች ላይ። አንድ ቀን እቺን አፌን ሳላቀቅ አይተኛ ታቅም ወደፊት ማለት ቂሉ ይመጣና ደግሞ አፍ ይከፍታል። እኔ እንደዚህ አይነት ሰዎች ጭንቅላታቸው ተቆርጦ የአልበርት ኢንስታይንን ብሬን አንደኛው ወስዶት ነበር አሉ። እንደሞተ አወጣና ብሬኑን እንትኑን ወሰደ እና ሊያጠና ማለት ነው። ያው በጣም ሰውዬው ጂነስ ስለሆነ ምን ስለሆነ ነው እንደዚህ ሊያስብ የቻለው? እኔ እንደዚህ ወደ ጎን የሚታኩሱ ሰዎች ጭንቅላት ተከፍሎ የስቱፒዲቲ ሌቭል ብሬናቸው ውስጥ መጠናት አለበት ብዬ ነው የማስበው። ሂስቶሪክ የሆኑ ፕሮቴስታንት ላይኖችን የማያውቁ እዚህ ጋር ሁሉ ነገር በፔንቴኮስቴ መካከል ተሸርቦ የተቀመጠ የሚመስላቸው ሰዎችን ማለት ታገለው ለምንድን ነው? አንደኛ ተስፋም የላቸውም። they don't know what history is። ጌታ ምስክሬ ማለት ነገ እኮ ያውቀዋል እኮ የምትለው የሚያነብን ሰው ነው የምትለው አይደል? አይ እንደ ዛሬው እንደዛ ላይ ይመስላል። ነገ የሆነ ነገር እንደሚል እኮ ይረዳል ብለህ ተስፋ የምታደርገው የሚያነብ ሰው ነው። አይ ምናልባት ያልደረሰበት ነገር ነው ትላለህ። እነዚህ ላይ ተስፋ ማጥለው ለምንድን ነው? የሚያውቁት አማርኛ ብቻ ነው የሚያነቡት። ምናልባት አዲሱ መደበኛ ትርጉም ከነማትኛው ነው ወይም በአማርኛ የተጻፉ ሌሎች መጽሐፍት ሊያነቡ የሚችሉት እንጂ ወደዛ ቫስት ወደ ሆነው ኦሽን ወደዛ ሰፊ ወደ ሆነው የነገረ መለኮት ውቅያኖስ ውስጥ መግባት አይችሉም። ለዚህ ነው እነዛ ላይ ተስፋ መቁረጥ ያለብን። ማስተካከልም አችልም ተስፋ ቆርጠህ ቁጭ ነው ማለት ያለብን። የራስህን ማስተማር ነው። አሁን እነዚህ የወጡ የሚሳደቡ ፔንቴኮስታሎች አይደሉም። ለሶኮል ፔንቴኮስታሎች ውሆቹም ጭቃና ጉድፍ ያወጣሉ። ተንቀሳቅሰው ልክ ይሄ ወተት ተመቶ ቅቤ እንደሚወጣው እነሱ ተንቀሳቅሰው የሚያወጡት ምንድን ነው? ጭቃና ጉድፍ ነው የሚያወጡት። ቅዱስ ገብርኤል ሰው እርዳ ሲሉት ደስ ይለዋል። ደስ እያለው ነው የሚመጣው። እውነቴን ነው የምነግራችሁ። ደስ እያለው ይቀርብ ደግሞ ደስታ ታድሎታል። ቅዱስ ገብርኤል ትልቅ ደስታ ተሸክሞ ይመጣል። ያ ትልቅ ደስታ አማኑኤል ይባላል። እነሆ ትወልጃለሽ፣ ስሙን አማኑኤል ትይዋለሽ። አማኑኤል የሚለውን ስም ተሸክሞት የመጣ ቅዱስ ገብርኤል ነው። ሐዘን ለነበረበት ዓለም ለመጀመሪያ ጊዜ
የመጀመሪያውን ደስታ ይዞት የመጣው ቅዱስ ገብርኤል ነው። ለምኑትም አምላክ ደስታ ያሰማቸዋል። ከልቤ ነው አምላክ እማምነው እንደምናገር ቅዱስ ገብርኤል የደስታ መልአክ ነው። መልአከ ሰላም ነው ቅዱስ ገብርኤል። አትፍሩ የሚል ፍርሃት የሚያርቅ መልአክ ነው። ዘካርያስ አትፍራ አለው፣ ፍርሃት ያርቃል፣ የተቋጠረ ይፈታል። እንዳትከራከር እንዳትመልስ ብሎኛል። ዝም አንተ አይደለም ስላንተ የምትሟገተው እኔም ሟገታለሁ ብሎኛል። ዝም ዝም ቤቴን ከፍቼ እንደዚህ ሰብካለሁ። ዝም ከወንድሞቼ ጋር እዚህ እንሰብካለን። ዝም አትመልስም እንዴ? ዝም ብርሃን ፍርተኑ ያንተ ፍርተኑ አምሮስ ፍርተኑ ያለ ፍርተኑ እውነት ፍርተኑ የሚመስል ፍርተኑ የውሸት የፍርሃት ስሜት ሲመጣ በተለይ ከሁኔታ በላይ ከፍ ያለና ያልተለመደ ነገር ስታስብ ፍርሃት አንተ ውስጥ ይመጣና አንቆ ይይዝሃል። ይሄ ፍርሃት ሲመጣ ብዙዎች ያቆማሉ። ጥቂት አሸናፊ ሰዎች የፍርሃት ይሻገሩና ህልማቸውን ይኖራል። ታምናለህ ወይ? ዮሐንስ መጥምቅ ገድል አትሸፈኑ። የኛ እንትን ነው፣ የኛ ድካም ነው፣ የኛ መወጣት ነው። ሁሌ ጥገኝነት፣ ሁሌ ተውሳክ መሆን እኮ በጣም እኮ የሚያስጠላው እውነት ነው። ራሳችሁን አትችሉም እንዴ? ምን አገባችሁ በእኛ ጉዳይ? እናንተ ትታችሁ ወጣችኋል። ቤተክርስቲያን እየሰደባችሁት አይደለም? ጊፍት እያገኛችሁባት አይደለም? በዚህ ልክ በጣም ጠልታችሁና ምን ከወጣችሁ በኋላ ምን ታረግላችኋለች? ልክ ገድለ ዮሐንስ መጥምቅን ባለመቀበላችሁ ከኛ ጋር ተጋጭላችሁ በምን ታስመስሉታላችሁ? እና ለዛም ነው አንዳንድ ጊዜ ቮሚት አድርጎ ያልወጣ ነገር ውስጥ እንደዚህ ያቁነጠንጥ የለም። መውጣት ያለበት ምግብ ሲኖር እንደዚህ ያቁነጠንጣል። እሱ ነው ትልቁ ችግር እንጂ አይደለም። ተአምረ ማርያምም አይደለም፣ ገድለ ዮሐንስ መጥምቅም አይደለም፣ ገድለ ጊዮርጊስም አይደለም። እነዚህ ሁሉ ገድላትን ጋር አይደለም እናንተ ጋር እኛ ጋር ልዩነታችን። እሱ ቀጥሎ የሚመጣ ነገር ነው። ስለ መጽሐፍ ቅዱስ ልዩነታችን ጥምቀት ብቻ እምነት ብቻ የሚሉ የብቻ ትምህርቶች ነው ከእናንተ ጋር የሚያጋጨን። የአስተምሮ ልዩነት ያለን በሚስጥረ ሥላሴ አንድ ያልሆን ነው፣ በተአምረ ማርያም አንድ ያልሆን፣ በነገረ ክርስቶስ አንድ ያልሆን ነው፣ በነገረ መስቀል አንድ ሆን አንችልም። በመጽሐፍ ቅዱስ ቀኑና ሳንግባባ ነው ስለ ገድለ ድርሳናት የምንግባባው፣ ስለ ቅዱስ ፊት ሳንግባባ ነው በገድለ ጊዮርጊስ ምስማ የምንግባባው። እና አሁን እየመጣ ያለው ትንታግ ማህበረሰብ አትችሉትም። በቃ ይሄ መንገድ ላይ ቆሞ ሞንታርቦ ይዞ ምናምን ይዞ ምናምን አሁን ቀረሱ። አሁን እንደዚህ ለፍልፈ እንዲጮህ የምትቀይረው ሰው የለም። አሁን ማንም አይሰማም። ጀግና ከሆንክ ልብ ካለ አምስቱ ሶላዎች ላይ አምስቱ ብቻዎች ላይ መጽሐፍ ቅዱሳዊ መሆናቸውን ከመጽሐፍ ቅዱስ ማሳየት ነው።